ሰላም ጤና ይስጥልን እንደምን ቆያችሁ የዋንቲቲው ቤተሰቦች። በዛሬው ቪዲዮ እጅግ አጓጊና ትምህርታዊ በሆነው የመጽሐፍ ቅዱስ ጥያቄና መልስ ዝግጅታችን በክፍል 6 ተመልሰናል። በዚህ ክፍል ውስጥ ከብሉይና ከአዲስ ኪዳን የተውጣጡ በተለይም ስለ ሐዋርያው ጳውሎስና ስለ ጌታችን ድንቅ ተአምራት የሚያነሱ 20 አዳዲስ ጥያቄዎችን ይዘንላችሁ ቀርበናል። እንደ ሁልጊዜውም ቦነስ ጥያቄ አለ። ዝግጁ ናችሁ? እስከ ቪዲዮ መጨረሻ አብራችሁን ቆዩ። ወደ ጥያቄዎቹ እንለፍ። አንደኛ ጥያቄ፣ ጌታችን ኢየሱስ ክርስቶስ በ5 እንጀራና በ2 ዓሣ ስንት ሰዎችን መገበ? ሀ 3000፣ ለ 5000፣ ሐመርኋ 1000፣ መ 10000። መልሱ ለ 5000። ሁለተኛው ጥያቄ፣ ሐዋርያው ጳውሎስ ወደ ክርስትና ከመመለሱ በፊት ስሙ ማን ነበር? ሀ በርናባስ፣ ለ ሳውል፣ ሐመርኋ ጢሞቴዎስ፣ መ ሲላስ። መልሱ ለ ሳውል። ሶስተኛ ጥያቄ፣ ሐዋርያው ጳውሎስ የተወለደው በየትኛው ከተማ ነው? ሀ በኢየሩሳሌም፣ ለ በጠርሴስ፣ ሐመርኋ በደማስቆ፣ መ በአንጾኪያ። መልሱ ለ በጠርሴስ። አራተኛ ጥያቄ፣ ጌታችን ኢየሱስ ክርስቶስ በባህር ላይ ሲራመድ አይቶ ወደ እርሱ በውሃ ላይ ለመሄድ የሞከረው ሐዋርያ ማን ነው? ሀ ዮሐንስ፣ ለ ጴጥሮስ፣ ሐመርኋ ያዕቆብ፣ መ እንድርያስ። መልሱ ለ ጴጥሮስ። አምስተኛ ጥያቄ፣ ሐዋርያው ጳውሎስ ወደ ደማስቆ ሲሄድ ብርሃን በበራበት ጊዜ ለስንት ቀን ዓይነ ስውር ሆኖ ቆየ? ሀ ለ7 ቀን፣ ለ ለ3 ቀን፣ ሐመርኋ ለ1 ቀን፣ መ ለ40 ቀን። መልሱ ለ ለ3 ቀን። ስድስተኛው ጥያቄ፣ ጌታችን ኢየሱስ ክርስቶስ በቃና ዘገሊላ ውሃውን ወደ ወይን ሲለውጥ ስንት የድንጋይ ጋኖች ነበሩ? ሀ 12፣ ለ 6፣ ሐመርኋ 3፣ መ 7። መልሱ ለ 6። ሰባተኛ ጥያቄ፣ ሳውል ወይም ጳውሎስ ዓይነ ስውር ሆኖ በነበረበት ወቅት እግዚአብሔር እጁን እንዲጭንበት የላከው ደቀ መዝሙር ማን ይባላል? ሀ ሐናንያ፣ ለ ፊልጶስ፣ ሐመርኋ እስጢፋኖስ፣ መ ማትያስ። መልሱ ሀ ሐናንያ። ስምንተኛ ጥያቄ፣ ጌታችን ኢየሱስ ክርስቶስ ከከነዓናዊቷ ሴት ልጅ ላይ ያስወጣው ምን ነበር? ሀ ለምጽ፣ ለ ጋኔን፣ ሐመርኋ ትኩሳት፣ መ ዓይነ ስውርነት። መልሱ ለ ጋኔን። ዘጠነኛ ጥያቄ፣ ሐዋርያው ጳውሎስ በመጀመሪያ የስብከት ጉዞ አብሮት የነበረው ሐዋርያ ማን ነው? ሀ ጴጥሮስ፣ ለ በርናባስ፣ ሐመርኋ ሉቃስ፣
መ ማርቆስ። መልሱ ለ በርናባስ። 10ኛ ጥያቄ ሐዋርያው ጳውሎስ በቆሮንጦስ በነበረበት ጊዜ አብረውት ድንኳን በመስፋት ይሰሩ የነበሩት ባልና ሚስት እነማን ናቸው? ሀ ዘካርያስና ኤልሳቤጥ፣ ለ አቂላና ጵርስቅላ፣ ሐመርሃ አናንያና ስጲራ፣ መ ፊልሞንና አፍቢያ። መልሱ ለ አቂላና ጵርስቅላ። 11ኛ ጥያቄ ጌታችን ኢየሱስ ክርስቶስ 10ሩን ለምጻሞች በፈወሰ ጊዜ ተመልሶ የመጣውና ያመሰገነው ሰው የትኛው ነበር? ሀ አይሁዳዊው፣ ለ ሳምራዊው፣ ሐመርሃ ግሪካዊው፣ መ ሮማዊው። መልሱ ለ ሳምራዊው። 12ኛው ጥያቄ ሐዋርያው ጳውሎስ በፊልጵስዩስ ወህኒ ቤት ታስሮ ሳለ በሌሊት ምን ያደርግ ነበር? ሀ ያዝን ነበር፣ ለ ይጸልይና እግዚአብሔርን በዝማሬ ያመሰግን ነበር፣ ሐመርሃ ለመሸሽ ይሞክር ነበር፣ መ ተኝቶ ነበር። መልሱ ለ ይጸልይና እግዚአብሔርን በዝማሬ ያመሰግን ነበር። 13ኛ ጥያቄ ጌታችን ኢየሱስ ክርስቶስ በቤተሳይዳ መጠመቂያ ፑል ኦፍ ቤተሳይዳ ስንት ዓመት የታመመውን ሰው ፈወሰ? ሀ 12 ዓመት፣ ለ 38 ዓመት፣ ሐመርሃ 18 ዓመት፣ መ 40 ዓመት። መልሱ ለ 38 ዓመት። 14ኛ ጥያቄ ሐዋርያው ጳውሎስ በኤፌሶን በነበረበት ጊዜ የወርቅና የብር ምስሎችን በመስራት ረብሻ ያስነሳው ሰው ማን ይባላል? ሀ ድሜጥሮስ፣ ለ ኤልማስ፣ ሐመርሃ እስክንድሮስ፣ መ ፊሊክስ። መልሱ ሀ ድሜጥሮስ። 15ኛው ጥያቄ ጌታችን ኢየሱስ ክርስቶስ 12ቱን ሐዋርያት ለስብከት ሲልካቸው ምን እንዳይይዙ አዟቸው ነበር? ሀ ጫማ፣ ለ በትርና ከረጢት፣ ሐመርሃ ትርፍ ልብስ፣ መ ሁሉም መልስ ናቸው። መልሱ መ ሁሉም መልስ ናቸው። 16ኛው ጥያቄ ሐዋርያው ጳውሎስ በመጀመሪያው የፍርድ አደባባይ መቆሜ ማንም አልረዳኝም ብሎ የጻፈው በየትኛው መልእክቱ ነው? ሀ በሮሜ መልእክት፣ ለ በሁለተኛ ጢሞቴዎስ፣ ሐመርሃ የገላትያ መልእክት፣ መ ኤፌሶን። መልሱ ለ ሁለተኛ ጢሞቴዎስ ምዕራፍ 4 ከቁጥር 16። 17ኛው ጥያቄ ጌታችን ኢየሱስ ክርስቶስ በናይን ከተማ ሳለ የማንን ልጅ ነው ከሞት ያስነሳው? ሀ የኢያኢሮስን ልጅ፣ ለ የመበለቲቱን ልጅ፣ ሐመርሃ የመቶ አለቃውን ብላቴና፣ መ የፊልጶስን ልጅ። መልሱ ለ የመበለቲቱን ልጅ። 18ኛ ጥያቄ ሐዋርያው ጳውሎስ ወደ ሮም በመርከብ ሲሄድ መርከቧ የተሰበረችበት ደሴት ስም ማን ይባላል? ሀ ቆጵሮስ፣ ለ መላጥያ፣
ሐመርሃ ቀርጤስ፣ መ ጳጥሞስ። መልሱ ለ መላጥያ። 19ኛ ጥያቄ ጌታችን ኢየሱስ ክርስቶስ በደብረ ታቦር ላይ ሲለወጥ አብረውት የታዩት የብሉይ ኪዳን ነቢያት እነማን ናቸው? ሀ አብርሃምና ይስሐቅ፣ ለ ሙሴና ኤልያስ፣ ሐመርሃ ዳዊትና ሰለሞን፣ መ ኢሳይያስና ኤርምያስ። መልሱ ለ ሙሴና ኤልያስ። 20ኛው ጥያቄ ሐዋርያው ጳውሎስ ለወንጌል አገልግሎት ሲባል በመጽሐፍ ቅዱስ ውስጥ ስንት ዋና ዋና የጉዞ መስመሮችን ወይም ሚሽነሪ ጆርኒስ አድርጓል? ሀ 2፣ ለ 3፣ ሐመርሃ 5፣ መ 1። መልሱ ለ 3 ዋና ዋና ጉዞዎችን። እንደተለመደው የቦነስ ጥያቄ ይኖራል። ሐዋርያው ጳውሎስ ከመመለሱ በፊት በኢየሩሳሌም በድንጋይ ተወግሮ ለሞተው ለመጀመሪያው ሰማዕት ለቅዱስ እስጢፋኖስ ገዳዮች ምን ያደርግ ነበር? ሀ ድንጋይ ያቀብል ነበር፣ ለ የገዳዮችን ልብስ ይጠብቅ ነበር፣ ሐመርሃ አብሮ ይወግር ነበር፣ መ ይከለክል ነበር። መልሱ ለ የገዳዮችን ልብስ ይጠብቅ ነበር። ይህም በሐዋርያት ሥራ ምዕራፍ 7 ከቁጥር 58 ላይ በግልጽ ተጽፏል። ውድ የዋንቲቲዩብ ቤተሰቦች ለዛሬ ያዘጋጀንላችሁ 20 ጥያቄዎች እነዚህን ይመስሉ ነበር። እናንተስ ከ20ው ስንቱን መለሳችሁ? ውጤታችሁን በኮመንት ላይ ማስፈር አትዘንጉ። ቪዲዮ ከተመቻችሁ ላይክ በማድረግና ለወዳጅ ዘመድዎ ሼር በማድረግ እንዲደርስ ያድርጉ። ለቻናላችን አዲስ የሆናችሁ ደግሞ የደወል ምልክቷን በመጫንና ሰብስክራይብ በማድረግ ቤተሰብ ይሁኑ። በቀጣይ በክፍል 7 እስከምንገናኝ ድረስ በሰላም ቆዩን።